ሰላም ጤና ይስጥልኝ። በመከታተል ላይ ያላችሁት የኤርትራ ሳተላይት ቴሌቪዥንን ነው። ለምሽቱ የተሰናዱት የአማርኛ ዜናዎቻችን ይዘንላችሁ ቀርበናል። እንድትከታተሉን በአክብሮት እንጋብዛለን። በቅድሚያ በኢትዮጵያና ኤርትራ መካከል የጦርነት አደጋ መጋረጡን ተነገረ። የመካከለኛው ምስራቅ ጦርነት በተለይ ደግሞ በኢራንና አሜሪካ መካከል የተጀመረው ደም አፋሳሽና አውዳሚ ጦርነት ኢትዮጵያና ኤርትራ ወደ ጦርነት እንዲያመሩ አሉታዊ ጫና ሊያሳድርባቸው እንደሚችል ተንታኞች ገለጹ። በየካቲት 28 2026 በይፋ የተጀመረው ይህ ጦርነት መካከለኛው ምስራቅና አፍሪካ ቀንድን በዋናነት የሚጎዳ ሲሆን የጦርነት ነጋሪት ሲመታባቸው ለቆዩት ኢትዮጵያና ኤርትራ ደግሞ በከፍተኛ ደረጃ በቀጥታ ወደ ደም አፋሳሽ ጦርነት የመግባት እድላቸውን ሰፊ እንደሚያደርገው ተንታኞቹ አክለው ያስገነዝባሉ። በኢትዮጵያና ኤርትራ በተለይም በድንበር አካባቢ የሚገኙ የሁለቱም ሀገራት ሕዝቦች ተገቢውን ቅድመ ጥንቃቄና ዝግጅት እንዲያደርጉም አሳስበዋል። የፌዴራል ጠቅላይ ፍርድ ቤት ለዶክተር ሲሳይ አውጋቸው የተፈቀደውን የ100,000 ብር ዋስትና በጊዜያዊነት አገደ። የፌዴራል ጠቅላይ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት በሽብርተኝነት ለተከሰሱት ዶክተር ሲሳይ አውጋቸው ፈቅዶት የነበረውን የ100,000 ብር ዋስትና በጊዜያዊነት ማገዱን ተገለጸ። ጠቅላይ ፍርድ ቤቱ ይህንን ትዕዛዝ ያስተላለፈው የፌዴራል አቃቢ ሕግ ባቀረበው የይግባኝ አቤቱታ ላይ የመጨረሻ ብይን እስኪሰጥ ድረስ መሆኑን ጠበቃቸው ተናግረዋል። የአማራ ክልል ከፍተኛ ባለስልጣናትን በመግደልና የመንግስትን ስልጣን በኃይል ለመቆጣጠር በማሰብ የሽብር ድርጊት ፈጽመዋል በሚል ከተከሰሱት 51 ሰዎች መካከል አንዱ የሆኑት ዶክተር ሲሳይ ባለፈው ሰኞ ዋስትና ተፈቅዶላቸው ከቂሊንጦ ማረሚያ ቤት የተለቀቁት ረቡዕ ዕለት ነበር። ሆኖም ከማረሚያ ቤት እንደወጡ በፖሊስ ተይዘው ወደ ፌዴራል ፖሊስ የወንጀል ምርመራ ማቆያ መወሰዳቸውን ጠበቃቸው አቶ ሰለሞን ገዛኸኝ ለኢትዮጵያ ኢንሳይደር ገልጸዋል። ትናንት በጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በቀረበው ክርክር አቃቢ ሕግ ከፍተኛ ፍርድ ቤት የተከሳሹን ማህበራዊ ኃላፊነትና የቤተሰብ አስተዳዳሪነት ከግምት ውስጥ በማስገባት ዋስትና መፍቀዱ ተገቢ አይደለም ሲል ተከራክረዋል። በተጨማሪም ተከሳሹ በዋስ ቢወጡ ተመሳሳይ ወንጀል ሊፈጽሙ ይችላሉ፣ እንዲሁም የዋስትና ግዴታቸውን አክብረው አይቀርቡም የሚሉ መከራከሪያዎችን አቅርበዋል። የተከሳሹ ጠበቃ በበኩላቸው የከፍተኛ ፍርድ ቤት ዋስትና የፈቀደው የወንጀሉ ድርጊት ቀላል በመሆኑ እንደሆነ ገልጸዋል። ዶክተር ሲሳይ እንዲከለከሉ የተበየነባቸው ከቀረቡባቸው 8 የድምፅ ቅጂዎች በአንዱ ብቻ መሆኑን የጠቀሱት ጠበቃው እሱም ስልጠና ውሰዱ እንጂ ከመንግስት ጋር አትጋጩ የሚል መልእክት ያለው በመሆኑ አግባቡ መከልከል እንደሚችሉ አስረድተዋል። ተከሳሹ ከፍርድ በፊት ንጹህ ሆኖ የመገመት መብታቸው ሊጠበቅ እንደሚገባም ጠበቃው ሞግተዋል። የግራ ቀኙን ክርክር የሰማው የጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የቀረበውን አቤቱታ መርምሮ ብይን ለመስጠት ለቀጣዩ ሳምንት አርብ መጋቢት 6 ቀን 2026 ቀጠሮ ሰጥቷል። እስከዚያው ድረስ ግን የስር ፍርድ ቤት የተሰጠውን የዋስትና ብይን ታግዶ እንዲቆይ ያዟል። በኢትዮጵያ የፌዴራል መንግስት በፍርድ ቤቶች ላይ ያለውን ጣልቃ ገብነት ከልክ ያለፈና የሕግ የበላይነት አለመከበር ትልቅ ምሳሌ የሆነ መሆኑን የፖለቲካ ተንታኞች የሚሰጡት አስተያየት ያመለክታል። የጅቡቲው መሪ እስራኤል በሶማሌላንድ ልታቋቁመው ስላሰበችው ወታደራዊ የጦር ሰፈር አስጠነቀቁ። የጅቡቲው ፕሬዝዳንት እስማኤል ኦሞር ጊሌ አርብ ዕለት እስራኤል ስትራቴጂካዊ በሆነችው የሶማሌላንድ በርበራ ከተማ ወታደራዊ ሰፈር የመመስረት እቅዷ በቀጠናዊ መረጋጋት ላይ ቀጥተኛ ስጋት እንደሚፈጥር አስጠነቀቁ። ፕሬዝዳንት ጊሌ ለሀገራቱ መገናኛ ብዙሃን በሰጡት መግለጫ እስራኤል ሶማሌላንድ ለበርካታ አስርት ዓመታት የምታደርገውን የሀገርነት እውቅና የማግኘት ጥረት በምስራቅ አፍሪካ ቀንድ ለመሸሸግ እየተጠቀመች ነው ሲሉ ከሰዋል። በሃርጌሳ የሚገኙ ባለስልጣናት ለእውቅና ሲሉ ማንኛውም ጂኦፖለቲካዊ ስምምነት ሊቀበሉ ይችላሉ የሚል ጥልቅ ስጋት እንዳላቸውም ገልጸዋል።
አንጋፋው መሪ በተባበሩት አረብ ኤሚሬትስ ላይ ያልተለመደ ጠንካራ ትችት የሰነዘሩ ሲሆን የባህረ ሰላጤዋ ሀገር እስራኤል ወደ ቀጠናው ለመግባት እንደ ዋነኛ በር እያገለገለች ነው ሲሉ ገልጸዋል። የተባበሩት አረብ ኤሚሬትስ በአፍሪካ ቀንድና በቀይ ባህር አካባቢ ነባር ግጭቶችን የሚያባብሱ ስትራቴጂካዊ ለውጦችን እያመጣች መሆኗንም ጠቁመዋል። አክለውም ኤሚሬትስ በየመን፣ በሱዳን፣ በሶማሊያ፣ በቻድና በሊቢያ ያለውን ሁኔታ በማናጋት ረገድ እጅ እንዳለባት አመላክተዋል። ጌሌ ጅቡቲን ከኤሚሬትስ ተጽዕኖ በማራቅ ሀገራቸውን ከሳዑዲ አረቢያ ጋር ያላትን የጠበቀ ስትራቴጂካዊ ግንኙነት በድጋሜ አረጋግጠው አገሪቱ ለሳዑዲ አረቢያ ወታደራዊ ሰፈር መስጠቷንም የቀጠለች መሆኑን በመጥቀስ ጅቡቲ ለዓለም አቀፍ የውሃ መስመር ያላትን የጥበቃ ሚና አጽንኦት ሰጥተውበታል። ፕሬዝዳንት ጌሌ ከሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኤሮ ጋር ያላቸውን ግንኙነት የቀዘቀዘ መሆኑን የገለጹ ሲሆን መንግስታቸው ከአዲሱ አስተዳደር ጋር የሚደረጉ ስብሰባዎችንም ሆነ ከፍተኛ የልዑካን ድርድሮችን ውድቅ ማድረጉን ኤፒኤ ዘግቧል። አሜሪካና እስራኤል በኢራን ላይ ጥቃት ሰነዘሩ። ትራምፕ ከባድ ወታደራዊ ዘመቻ መጀመሩን አውጀዋል። ያ አላህ ያ አላህ ያ አላህ ያ አላህ ያ አላህ ያ አላህ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በኢራን ላይ የሚሳኤል ጥቃትን መክፈቷን ካስታወቀች በኋላ አሜሪካም በአገሪቱ ላይ ከባድ ወታደራዊ የውጊያ ዘመቻ መጀመሯን ገለጹ። የኢራን አብዮታዊ ዘብ በበኩሉ በእስራኤል ላይ የመጀመሪያውን መጠነ ሰፊ የሚሳኤልና የድሮን ጥቃት አጸፋ መሰንዘሩን አስታውቋል። ባህሬን በሀገሪቱ በሚገኘው የአሜሪካ ባህር ኃይል 5ኛ ክፍለ ጦር ዋና መስሪያ ቤት ላይ የሚሳኤል ጥቃት መነጣጠሩን የገለጸች ሲሆን በኳታር ደግሞ አንድ ሚሳኤል በአየር ላይ መክሸፉ ተናግረዋል። በተመሳሳይ በተባበሩት አረብ ኤሚሬትስ መዲና አቡዳቢ ፍንዳታ መከሰቱም የተዘገበ ሲሆን በዚሁም የቀጠናው ሀገራት የአየር ክልላቸውን ዘግተዋል። በኢራን ዋና ከተማ ቴሄራን ተከታታይ ፍንዳታዎች የተሰሙ ሲሆን በሌሎች የሀገሪቱ አካባቢዎችም ተመሳሳይ ፍንዳታዎች መከሰታቸውን ተዘግበዋል። እስካሁን ከኢራን መንግስት የተሰጠ ይፋዊ ምላሽ ባይኖርም የሀገሪቱ የመንግስት መገናኛ ብዙሃን ፕሬዝዳንት መስዑድ ፐዚሽኪያን በሰላምና በደህና ሁኔታ ላይ እንደሚገኙ ዘግበዋል። እስራኤልና አሜሪካ በወሰዱት ድንገተኛ ወታደራዊ ጥቃት የተገደሉ ትላልቅ ባለስልጣናት እንዳሉ አንዳንድ ዘገባዎች ቢጠቅሱም ከገለልተኛ አካላት ሊረጋገጥ እንዳልተቻለ መረጃዎች አመላክተዋል። አሜሪካና እስራኤል በኢራን ላይ በከፈቱት ጥቃት ኢራን ውስጥ በትንሹ 27 ሰዎች ተገደሉ። ኢራን በበኩሏ በአካባቢው ሀገራት ውስጥ በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ በፈጸመችው የአጸፋ ጥቃት 3 ሰዎች መገደላቸው ተገልጿል። አሜሪካና እስራኤል በኢራን ላይ የጀመሩት ወታደራዊ ዘመቻ ተጠናክሮ ቀጥሏል። በደቡባዊ ኢራን በሚናብ ከተማ በሚገኝ የሴቶች ትምህርት ቤት ላይ በደረሰ የአየር ጥቃት የ24 ተማሪዎች ሕይወት ማለፉን የኢራን መንግስታዊ የዜና ወኪል IRNA ዘግቧል። ጥቃቱ የኢራንን የኒውክሌርና የሚሳኤል አቅም ለማዳከም ያለመ መሆኑን ፕሬዝዳንት ዶናልድ ትራምፕ ገልጸው ነበር። በአንጻሩ የኢራን አብዮታዊ ዘብ እውነተኛ ቃል ኪዳን 4 በሚል በሰየመው ዘመቻ በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል ክፍለ ጦር እንዲሁም በቃጣርና በተባበሩት አረብ ኤሚሬቶች በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት መፈጸሙን አስታውቋል። በተባበሩት አረብ ኤሚሬቶች በደረሰ የሚሳኤል ስብርባሪ ጉዳት የአንድ ሰው ሕይወት ማለፉ ተረጋግጧል። በተመሳሳይ በኢራቅ አንድ ወታደራዊ የጦር ሰፈር በደረሰ ጥቃት 2 ሰዎች መገደላቸውን ዘገባዎች አመላክተዋል። በኢራን መዲና ቴሄራን የተፈጸመው የመጀመሪያው የአየር ጥቃት በመንፈሳዊ መሪው አያቶላህ አሊ ኻሜኒ ቢሮ አቅራቢያ መፈጸሙ ታውቋል። ነገር ግን ስለደረሰ ጉዳት የተባለ ነገር የለም።
የኢራን መንግስታዊ የመገናኛ ብዙሃን ከጥቃቱ በኋላ የኢራኑ ፕሬዝዳንት ሙሳድ ፔዜሽኪያን በህይወት መኖራቸውን ዘግበዋል። ስለ መንፈሳዊ መሪው ግን እስካሁን የተባለ ነገር የለም። ውጥረቱን ተከትሎ የመካከለኛው ምስራቅ የአየር ክልል በመዘጋቱ ዓለም አቀፍ በረራዎችን ተቋርጠዋል። በቀጠናው የተባባሰ የመጣው ውጥረት ተከትሎ ሳውዲ አረቢያ፣ ኳታርና ባህሬን በግዛታቸው ላይ የተፈጸሙ ጥቃቶችን አውግዟል። የኤሚሬትስና የኳታር አየር መንገዶችን ጨምሮ በርካታ ዓለም አቀፍ አየር መንገዶችም በረራዎቻቸውን ሰርዘዋል። የዓለም የደህንነት ተንታኞች ግጭቱ የዓለም የነዳጅ ዋጋን ሊያንረው እንደሚችል ከወዲሁ ስጋታቸውን እየገለጹ ይገኛል። አጫጭር ዜናዎች። ኤርትራውያን ከትግራይ እየወጡ ነው ተባለ። በትግራይ እየታየ ባለው የፖለቲካ ውጥረትና የጸጥታ ስጋት ምክንያት በርካታ ኤርትራውያን ከክልሉ እየወጡ መሆናቸውን የኢሪሳት ምንጮች የሚሰጡት መረጃ አመላክቷል። እስራኤል በኢራን ላይ ጥቃት መፈጸሟን ተከትሎ የአየር ክልሏን ለማንኛውም በረራ ዝግ ማድረጓን አስታውቃለች። አሜሪካ በኢራን ላይ ጥቃት ልትሰነዝር እንደምትችል ስጋት የገባቸው በርካታ ሀገራት አርብ ዕለት በአካባቢው ላሉ ዜጎቻቸው ማስጠንቀቂያ ሰጥተው ነበር። ስዊዘርላንድ ጄኔቭ ላይ በአሜሪካና በኢራን መካከል የተካሄደው ሶስተኛው ዙር ድርድር ውጤት ባለማምጣቱ ደስተኛ አለመሆናቸውን ፕሬዚዳንት ትራምፕ ከተናገሩ ከሰዓታት በኋላ እስራኤል ቅዳሜ የካቲት 28 2026 ጠዋት በኢራን ላይ ጥቃት ከፍታለች። አሜሪካና እስራኤል ኢራን ላይ የፈጸሙትን ጥቃት ተከትሎ ዩናይትድ ኪንግደም ክስተቱ ወደ ሰፊ ቀጠናዊ ግጭት እንዲሸጋገር እንደማትፈልግ የመንግስት ቃል አቀባዩ አስታወቀ። የእስራኤሏ ሆሎን ከተማ በኢራን ሚሳኤል ተደበደበች። በእስራኤል ሆሎን ከተማ ውስጥ ኢራን በከፈተችው የሚሳኤል ጥቃቶች ጉዳት መድረሱ ተነገረ። በሁለተኛው የኢራን የሚሳኤል ጥቃት ማዕበል በርካታ ሚሳኤሎች በሆሎን ከተማ የመኖሪያና የንግድ መንደሮች ላይ ማረፋቸው ተዘግቧል። በከተማዋ ከፍተኛ ፍንዳታዎች የተሰሙ ሲሆን የድንገተኛ አደጋ ሰራተኞች ወደ ስፍራው ሲሯሯጡ እንደታዩ ዘገባዎች አመላክተዋል። የቀድሞው የአሜሪካ ፕሬዝዳንት ቢል ክሊንተን በኮንግረስ ኮሚቴ ፊት ቀርበው ከወሲብ ወንጀለኛው ጄፍሪ ኢፕስቲን ጋር በተያያዘ ምንም ያየሁት ነገር የለም፣ እንዲሁም ምንም ስህተት አልሰራሁም ሲሉ ተናገሩ። የተወደዳችሁ የኢሪሳት ቴሌቪዥን አድማጭ ተመልካቾች ለሰዓቱ ያሰናዳናቸው የአማርኛ ዜናዎቻችን አበቃን። ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ።